ካሜራ ብሬ ደርሼበት እርግጠኛ ነኝ። ከዚህ ሁሉ ስንት ወር ስንት ዓመት ቆያችሁ አብራችሁ በላት? አንተ ፑላላን ያታዋራኝ አንተ ስታወራ ራሱ ድምጽ ራሱ ያሳክታል። ቀንተሽ እንደገባሽ እኮ ኪን ያስታውቃል። ለምን ሌላ ነገር እናውራት አደረጋለሽ? እንደውም ማህሪ ነገር ከማሪ ጋር ምንም የለሽማ። ምንም የለኝም ቢያት አንተ ዛፒ እኔ ላይ እንደዚህ አይነት ወይ አይነፋም አባቱ ቆይ ማህሪ ልጥራው እንደውም ቆይ ግደለው አስገባው ለሚሲ ለምንድን ነው እንዲያወራ ከማሪ ጋር ጉዳይ አለሽ እንዴ? በስሱ ሊና ማወደዋለሁ ስትል እኔ ሊና እኔማ በጣም ማከብረው ሰው ነው። ትወጂዋለሽ። ወደፊት ባልሽ ቢሆን እንደሱ አይነት ሰው ነው የምመኘው ብለሻል። አሪፍ ሰው እያጣራች ነው እየመረመረች ነው እያጣራች ነው። ያ ነገር እኮ ነው ኪዩን የነበራት። ኧረ ገደል ግባው ደስ ሳቦ ደፈከድ ጃፒ ሌላ መጥፎ ነገር እንዳታስወረኝ ነገር እንዳታጣጣ ምን አይነት መጥፎ ነገር እንዴ? አጀንዳ ግን ስታቆየው በራሱ ጊዜ በራሱ ጊዜ የተነደለ አጀንዳ የተበደለች ነች። ህይወቷን ያስተካክል። ምንድነው ኪዩን ማሪ እኮ የፍቅር ሰው እኮ ነው። የመደባደብ ምናምን አያውቅም እንጂ ሊና በዚህ ቅጥረቷ ብትደበደብ እንትና ኩዊን አስቧል። ማሪና ሊና አብረው ቢሆኑ ሳሪቲ የኔ ቆንጆ ግን ስለ ማሪ ከኔም ከአንተም ከጃፒም ኩዊን የበለጠ ታውቃለች። እሷ ትናገር አይሆንሽም እያለቻት ነው። በጣም ቆንጆ ነው። በጣም ጥሩ ሰው ነው። አግቢው። በጣም ቀጫጫ ነው። ታሙቂዋለሽ። ማሪ ባለበት ቤት እኮ ባል ፍለጋ አልመጣችም። ልትጫወት ምንድነው ቅጥነቱ ማለት? ቀጫጫ ማለት በጣም አግቢው አለችኝ እኮ እናት መሰላረ ነው። ሌላ ድራማ ቲክቶክ ላይ ማየት ስለምፈልግ እንደኔ አይነት ሰው ስለማይናገር ነው። አንቺ ነሽ ማትናገሪ እናገራለሁ እያልሽ ነው። የሆነ ነገር ቢያደርግ የሚናገር ሰው ነው የሚያስፈልገው። እንደሱ አይነት ሰው አንቺ እኮ በጣም ነው የምትናገሪው እኮ ራስሽ እንደማትናገሪ ለምን ታደርጊያለሽ? ዝምተኛ ልጅ አትመስልም? ማትናገሪዋ የህይወት ታሪኳን ማትነግረን። ግን ሊና ማሪን ወደዋለች፣ ማሪም ሊናን ወደዋለች። ይሄ ያለ ነገር ነው። መዋደድ ያውን እንጫወት። እንዴት ነው ነገር? አይ ኪዩን ያላትን ነገር ችግር የለውም። ማር ኪዩን ደግሞ አትከታተዩ ማሪን በቃ እንዴ ቆይ እናንተ ቤት ብሎክ አድርጋችሁ ወይ ጅሮ ጥያቄ አለኝ። ቤታ ለምጣ ሁሌ ተንጠልጥሎ ነው ከላይ የማገኘው። እኔ እንዴት ልሁን? አሁን ከኛ ጋር የተጫወተ ነበር። አንቺ ለምን ላክሽ? ኧረ ይሄ ጅብ ራሱ የሚባለው ሰውዬ እሱ ቤትም ሲሄድ ሁሌ ተንጠልጥሎ ነው የማየው ከላይ። ተከታተይዋለሽ? እሺ ታዲያ እኔ ጅቦን ላይ እኮ ነው የገባሁት። ጅቦን ላይ ስገባ ሰውዬው ተንጠልጥሏል ከላይ። ሰዋ ኤርትራውያን ቤት ፖለቲካ እያወራ አጠፋም። ትግርኛ እኮ አሰባ ጆከር ለምንድን ነው የማይናደደው ታዲያ? እንደዛ ለጆከር ሌላ ሰው ፈርሞለታል ጃፒ። ሰውዬው ብሎክ ነው። በምንድን ነው የማየው? ትግርኛ ጀምረሻል አሉ እኮ። እኔ ግን ጆከርና ማህሪ የሚተኳኮሱ መስሎኛል ማለት ነው። የሆነ ነገር ትጽፋለች። እቺ ሴት አንዴ ብሎክ ታደርጊኛለሽ፣ አንዴ ትፈጂኛለሽ ይላታል ጆከር። ስማ የሆነ ታውሳለህ፣ ከማሪ ጆከር በገመድ አንጠልጥሎ ይግደለኝ። ወላሂ ነው እኮ የቀመሰው። ምንድነው ግን ዛሬ አሁን በዚህ ምሽት ላይ 100 ጊዜ ማህሪ ያልሽ ጆከርን አንዴ ነው ስሙን የጠራሽው። ይግደለኝ ላይ ብቻ ነው የጠራችው አይደል? ዋናውን ነገር ገዳይ ነው እኮ ያለች ነው። አፈር ብሉ በገዳይ ጆከርን ጠራችሁ።
ለፍቅር ደግሞ መሀሪ ይኸኛው ከሚወደኝ አልኩህ እኮ ይኸኛው ከሚወደኝ የራሴ ይግደለኝ። ጃፒ የሆነ ሰዓት ታስታውሳለህ? በኩዊን አካውንት መሀሪ ገብቶ አልገባም አብዱ የሚባል አንቺን እና ደግሞ ከናሽለብያ የዛ ቀን ነበርኩ። ጆከር ሰምተዋል። ስማ ጆከር ሰምተዋል። ይቺ ሻርሙጣ እና መሀሪ እኮ ስራውን ሰርቷል። መሀሪ ደንቆለኛ ነው። አንተ ለጆከር እኮ የሰጠችው እኮ ተስፋ እኮ ሲቲዝም የሚሆን ነበር የመሰለው እኮ። እንደዛ ነቃድ አልፈልግም። መሀሪ ግን እንዴት ገባ? ሚሊ አንቺ ስንተኛው ቅምጡ ነሽ? እኔ ጆከር ከመሀሪ ጋር ሲያወራው እየሰደበችኝ ነው። አንቺ ፍራሽ እያለችኝ ነው። ምን አገባሽ? ሊናን አይደለም ሊሊ የምትባል ከስር ትራሽ እያለችኝ ምን አገባን በሴቶች ጉዳይ። ስማ ጅቦ ጆከር አሁን አስበዋል። ከመሀሪ ጋር ጥምዶ እያለ ሲገናኝ የእውነት ይመስላል። ሊበቀለው እኮ ነው። ሊል ያጣመደችው አይደል እንዴ? መሀሪ ይህን ያልሰራችሁ ጉድ የለም። ብቻ በአጠቃላይ አጀንዳ ግን ከጠበቀው ራሱ ይፈነዳል። ሞጣ ያለውን አልሰማም። ምን አለ? የአማራ ቆለጣ አንሶች ነው። የሚለውን ወደ ኢትዮጵያ የቀየረችው እኔ አይደለም። በጎጥ ሲጣሉ ነው ስሜን የቀየርኩት። አትዋሺ። ይከታተላል እኮ ስማችሁ። ዛቲ እንትን ሞዴሬተር ይመልስልኝ አንዴ ነበር። እንዳትመልስ አንተ እየተሰደብኩ ነው። በትዋሳ ማን ቤት ያለ መስሎኝ። መሀሪ ፍቅረኛ ልታባራት ነው ሊሊ የምትባለው። አይ ሞዴሬተር እንዳሰጣት እኛንም ልታሰጣት ትችላለች። ማን አባቱ ነው የሚሰድብሽ? አንድ ሰው እንዳትሳደቡ። ስማ ጆቦ የሚሰድባትም ብሎክ አድርግላት። ቆይ ሚውት ብሎክ አይደለም ያበረታታቸዋል። እሱ ራሱ ሊና ወይ አሁን እንትና ኪዊን በመሀሪ ቀንታ እንደመጣች አይተሻል። እና አንቺ አረ ጃፒ በማርያም ጃፒ ያወቅ ላይ ቀንታት በል በማርያም እያለች ተንገብግባ ነው የሚባለው። አንተ ጽፎ አንዴ ተንሰፍስፋ ጃፒ ኪዳነ ምሕረትን የማታውቀው ነገር የለም። በሰው ቀናች ብትለኝ እሺ ዳጊ እየሰደብከኝ ነው። ጃፒ ራሱ በጣም እየሰደብከኝ ነው። እኔ መቶ ጊዜ እኮ መሀሪ ያልሽኝ እኔ ቆንጆ ኩዊንዬ አንቺ ታራ ምን ፈልጋሽ ነው? አንቺ ምን ወሰድ ነገር ኪን ይሄ ሁሉ ሰው እያለ ራሱ መሀሪ እያለ መግባት ራሱ ቅናት ነው የሚመስለው። እኔ በሆነ እደበቃለሁ፣ እጠፋለሁ። አጀንዳ አለ ነው ደበቀው። እኔ ዳቦ ያልተያዘ እግር ያልተያዘ ወዴት ልደበቅልህ? ያማል ተይ፣ እሱን እንኳን ተይ። ሁሉም እንዳደው ያጅን ይመስላል። እኔ አጀንዳ አላፈነዳም። ለዛ ቀጥይ አንተ ቡላላማ አንዳንዴ አፍ ይዘባርቃል እኮ። ጂጂ ቤትም የሆነ ነገር ተናግረሃል። ተው ነገር አውርቶ በኋላ እኔ ነኝ እንደ ያልኩት ይላል። ተው ብያለሁ። ተው። ትናንትና እኮ ቡላላ ኩዊሊያ ቤት ትልቅ ሰው ነው ተብሏል። ክብርማ ይሰጠዋል። ሊና እዚህም ያለ ፍቅር አለ። የአንቺ እኮ ቀላል ነው ሊና። አየሻ፣ ጠንካራ ነው መሆን ያለብሽ። መሀሪ ደግሞ ጎበዝ ሰራተኛ ነው ታውቂያለሽ። ለፍቅር ሟች ነው። እናቴ የሚመጣ ይመስላል ጣሊያን ድረስ ጅቡ ይሄዳል። እግዚአብሔርን ይሄዳል። መሀሪ አለም ይዞራል። ይመጣል ሊናዬ
እንዴ ምን ሆነሽ ነው ኩዊን? እና ቆሞ የሚቀር መስሎች ነው እንዴ ኪን? አልገባህም? አማራ አይደለም አንተ ማለት ነው። ትኬት ከገዛሽለት ይመጣል። አሁን ወደ አማራነት ወደ ምናምን አትምጪ። ስለዚህ እንደዛ ከሆነማ ታዲያ ቤቴ ከተከራዩለት ኤክስሽ አማራ አይደለም ማለት ነው። ኧረ እዛ አትሂድ። ጃፒስ መስራት እዚህ ጋር ነው። አፈር ብሉ። ቻው። ጅቦ ታስታውሳለህ? ይሄ ጉዳይ ሊፈነዳ የነበረው አንተ ቤት ነበር እኮ እንደምንም በቃ ጃፒ እኔ በጣም በውስጥ እየተጻፈልኝ ነው። የጣሊያን ልጆች የጣሊያን ዕቃ ነው ወደ ጣሊያን ይመለስ እያሉ ነው። እዚህ ስለተሰራ ወይ ፋውሊ ነው ሜዲን ጣሊያን ተብሎ ተጽፎበታል። አዎ ማህተም አለው። የሚሰራበት ቦታ እንዳለ ማህተም አለው። ታውቃለህ አይደለ? ሳርዬ ግን እንዴት ታወሪያለሽ? በስመ አብ ምንድን ነው የምትሰራው? አብረው ሰርተዋል ዲናና ሳራ ብሏል እኮ። ኖ እኔና ሊላ በመልክ እንኳን አንተዋወቅም። የሚገርምህ ነገር ሚዲያ ላይ ነው ያወቅኳት። ማሪን አባራብን ሄደች ማለት ነው። ማሪን አስገባዋል። ቆይ መሀሪ ልጥረው ሼር ላድርግለት። ማሪማ የነካውን ነገር ብዙም እንትን አይመስል አስተያየት ጃፒ የሚገርም ሊና እኔ አጭር ልሁን ቀጭን ልሁን ወፍራም ልሁን የምታውቀው ነገር የለም። እኔ የማውቀው ተያይተን አናውቅም። እኔ እና እሷ የሀጂ እህትን ግን አውቃታለሁ። እኔ ጋር መታለች ሬስቶራንት ልትበላ ከነ ባለቤቷ ሰልስረብን በማይሆን ሰዓት ገባች ኩዊን። ታዲያውንማ እመጣለሁ። በጣም የኔ ቆንጆ አሁንማ አልኩሽ ሁሌ ሲደብድሽ ነይ እኔ ጋር በቃ። ለምን ሊና ሁሌም ነይ ሁሌም። እኔ እኮ ሼር እኮ አድርጌልሽ ነበር እንድትመጪ እንደው። የት አለ ማሪ? በእናትህ መጣሁ እኮ እንዲያው ቡና ላይ ማሪማ በዚህ ነገር ላይ አስተያየት አይሰጥም። አዎ ብዙ ጊዜ ሲያወራ ታዩ የሚፈራው ነገር አልገባ። አንዳንድ ሰዎች ያስፈራሩታል። እንደ ሰንሰለት እኮ የተጠላለፈ ነገር አለ ውስጥ እኮ ጃፒ። እንዴት ሆኖ ይቀመጣል? ጀለስ ለዛ እኮ ነው እኔ ከባድ ነገር አሁን ብዙ ነገር አጥንቻለሁ። ባይዘወይ መፍራት ሳይሆን ይመስለኛል ቡላላም ጃፒም ሆነም ቀረ ግን ያው ሊታ መሀላቸው ቦምብ የሆነ ነገር አለ። ሶስቱም አንድ ላይ የሚያልቁት ከፈነዳ ነው ጫንጂ ፈርሞታ የአምሳ ሺው ጉዳይ እየደረሰ ድምፅ ስጣች። ይህ ሰውዬ ምንድን ነው? በእናትህ ቅልቦች አሁን ይቅልብ ያለው ይመስላል። ወንድ ካለ ጀግና ካለ ሄዶ ከዛ ቦታ ያውጣል። ሁለተኛው ብሬክስ የሚፈልጋለ ከዚህ እንቃናቅረው ብሬክስ ነው። በስልክ እየተደዋወሉ የሳይምሮ ነው የሚነኩት እነዚህ። ተዋቸው እባክህ። ከሌና አናግረው ነው የሚሉት። ጅቡ ወንድ ከሆነ ቅልብ የሚባለው ግን ታውቃለህ አይደለ? እጁ ረጅም ነው ይባላል። ማን የሚባለው? ጅቡ ቅልቦች። አንተ ራስህ ፍራቻ ያለብህ እነሱን አይተህ። ቅልቦች ብልጽግና እኮ ነው ከመንግስቶች ጋር ምናምን ይሰራል። ይስቃል ደግሞ ፈገግ ይላል እያወራ መርቅነዋል። ይቺ ልጅ ግን መቼ ተገኝታ ባይ ደስ ይላል። ስማ ጅቦ ሆዴ አሳልፎ እንደሰጠና አየህ ቅድም። ለማን ቤት ነበር ያየሁት? በእናትህ አሳልፎ ሰጠን እኮ ቡላላ። ምን ብሎ እንዴ? እነሱ ናቸው እዚህ ችግር ውስጥ የከተቱ ምናምን። እኛ ለልብሱ ጭምር ስንከራከርለት የነበረን ሰዎች ያልነበረት እንዴ? ምን ሆነ ነው? ዛሬ 15 ሴቶች ጣሊያን ሀገር ይጠብቁኛል እና ይሄዳለሁ እያለ ነበረ። የትኛው ሆዴ ራሱን እንደ ንጉስ አይቷል። አሁን 15 ናቸው። ለማን እንደሆኑ ማወቅ ፈልጋለሁ።
እና ግለው ብቻውን ተንቀሳቅሶ እስቲ ሰው ይሁን ኮሮሪማ በዩ ምንም አያመጣም። እንደ ባንደግፈው ወድቆ የሚቀር ሰውዬ ግን ሊና ችለሽዋል። እናቴ ትሙት እንደዚህ ለፍልፎ አንቺ ሳታወሪ ከዛ ደግሞ ሊደባደብ ሞክሩ። መሀሪን ራሱ እንዴት እንደሚያስፈራራው አየህ አይደል? በቃ ማስፈራራት ይወዳል። ዛተ እኮ እኛ ላይ ዛተ በትኝበት መጣው ይለኛል። ሰው እኮ በቦክስ ነቅየው መጣው ነው የሚለው ወንድ ልጅ በትኝበት መጣው። አጠገቡ ብንሆንም እኛ ላይም ሚጥሚጣው ደርሶን ነበር። ደግሞ ሲበርት ነው አጭር ስለሆነ ወደ ራሱ ነው የሚበርተው። አሎ የድሮ የጥንቱ ጃፒያችን እንዴት ነህ? እንዴት ነሽ? አለን እግዚአብሔር ይመስገን። ዝቦይ እንዴት ነህ? ከነድ እንዴት ነሽ? የሀጂ ሚስት ሰምቼሻለሁ። አለን እንዴት ናችሁ? አሁን ከኤክሱ ጋር መቀመጥ ላንቺ ሼም አይዝሽም እንዴ? ለምን? እሷ ራስ አለች እንደ ሰጠችኝ። ምን አንቺ ሎርድ የምትባሉ ጠብጠብሽ ነው? አዎ ጉላላይ ምን ነው? እሺ አጋይቶች ግን እኛ ጋር እንዳትመጪ። አዎ በቦክስ ነገር ስትመጪ እኛ ጋር እንዳትመጪ። ተደበደብኩ እንዳትዪ። እኔ አልመጣም። እሺ ሩት ስለምትኖር አልልም። ጃፒዬ ታውቃለህ፣ እኔ አንተ ጀግና ነኝ እኮ። አረብ ሀገር ነው የምትኖረው፣ አያገኛትም። ተደበደብኩ ግን ያገኘኛል። ዋትስአፕ ነው በል ይመጣል። ምን አሳየሽ? እንዴት ነው የተሰራውን አየሽው? ያምራል። አይተሽዋል? አዎ ያምራል። ሊና ያምራል ሁሉ እንደ ጠየቃት ያምራል አላለችም። ምኑ ነው የሚያምረው? አኳኳል ይሆናል። አሳይቶኛል እኮ እያለች ነው የተሰራው። እንዴ ሚስት አይደለ? ለምን አላየውም? አልፈጠናችሁም? አይደለም ፈጠን እና እንዴት ስታዩ ንብረት መረካከብ ኖርማል እንደ ማንኛውም ህዝብ አንደኛ ነው? እንደ ድሮ እንዳየሻቸው ትክክለኛ ነው ወይስ? አረ ይለያል። እንደውም ቱሪዝም ነው መቀመጥ ያለበት ሁሉ። ሚኒዝም ሚኒስተር ልታደርጊው ነው ወሸላውን? እንዴት ነው ነገሩ? የቀመሰችውም እንዳንቺ አላለች። ሙዚየም ነው እሺ የሚባለው። ቆንጆ ያየሽው እንደዚህ ታወራለች። ሚኒስተር ትላለች እንዴ? ሱፍ ልታስለብሰው ነው የነካችሁ የዳሰሰችው። ሊና በዚህ ነገር ላይ ምንድን ነው ሊና? ማሪደም እኔ አላወራም ከዚች ጋር ይቅርታ። የሚገርም ነው። አንቺ ራሱ ይበሽቅ ነው የሚመስለኝ እንደዚች አይነት ሴት ስላፈቀረችው። ምን ትመስላለች? ለምን ተናደድሽ? አስወጣት ጃፒዬ በእናትህ። ሌላ ትኩሳት ጃፒዬ ሌላ ቀን እንገናኛለን። አረ ለምን አዋላት እንጂ ኤክሱ ነች እኮ ልምድ ተለዋወጡ። ጃፒ አትቀልድ። አይ ትቃጠላለች፣ ይቅርባት። እኔ ለመሰለ ቆንጆ ቢያንስ ቆንጆ ብትሆን ቆንጆማ ነኝ። ስለምቦንስሽ ነው የጠበሰኝ። በይቻው በጠብስሽ ትመጫለሽ ነገ በመጥበሻ። ለማንኛውም ሊና ትታው ነው አንቺ የጠበሻት እናቱ። ሊና ትቶሽ ነው ትተሹ? ሊና እንደው ደህና የነቃሽው ልጅ ሀሳቡን ከተተችሽ። ጃፒነት ታስገባው ዝም በበለ ጃፒ ልጅቷን እኮ ላየሃትም
እንዴ መስከረም ነው የምትመስለው። የሆነ በቃ ጭር ያለ ከተማ በሆኑ ብታያት እኮ እና አያገባኝም። በፍቅረኛሞች መሀል የትም ቦታ ላይ ገብቻ አላውቅም። ሊና አይ ነው የደበረሽ ነገር ካለ እስቲ ንገሪያት፣ እስቲ ሀሳብ አስተላልፊላት፣ ምከሪያት። ኧረ አልደበረኝም፣ በጣም ደስ ብሎኛል። ምን እንኳን ይደብረኛል? ጠበሽው ምናምን በስንት ብለሽ በጸሎት ከቤት የወጣ ልጅ በጸሎት እኮ ነው። ለእንደዚህ አይነት ነገሮች ቦታ ስጠጪ። ፈታ ዘና በይ ሊናዬ። ሳራ ጃፒ መልካም ጊዜ። ሉጣ መልካም ጊዜ። እኔ ልወጣ ነው ነገ አመት ባል ነው እዚህ ሀገር ብዙ ስራ አለብኝ። መልካም ጊዜ ሊናዬ። በቃ ተጫወቱ ሁላችሁም። ጃፒ ይመቻል። እሺ ችግር ያለችውን ለምሳሌ ያውቃል፣ እሱ ያውቃል፣ ሀጂ ያውቃል፣ እኔ የምለውን ነገር ያውቃል። ፈረጠጠ ሮጣልሽ። እኔ ስፈረጥጥ አይተሻል? የለህም ታዲያ ነገር። አንተማ ወንድና ጀግና ብትሆን ኖሮ መተህ ህግ ጋር ቁመሃት ስሜን አጠፉት ትል ነበር። ጣሊያን ነዋሪ ነኝ ወይ እኔ ጣሊያን ነዋሪ ነኝ እንዴ? እኔ ትኬት ልቁረጥልህና አንተ ና እዚህ። አንቺ ለእኔ ትቆጥ ትቆርጭልኛለሽ? ከፈለክ ልቁረጥልህ በእኔ ሂሳብና አንተ እዚህ ና። እንደ እኔ አርማኒ ጎል የለመድኩኝ ልጅ ዴምፔሪዮን ትቋቃለሁ። ለዛ ነው እኔ ቆንጆ፣ ለዛ ነው። አንተ እኮ ባለሀብትሽ አዳምጪኝ። አንድ ነገር መሀል ላይ አንቺ ለእኔ ትኬት ቁረጪልኝና ሄጄ መላጣውን ልምታለሽ። ኖ ለሀጂ ኖ ሀጂ እንዲደበደም አልፈልግም። የጓደኛዬ ወንድም ነው፣ እንዲነካ አልፈልግም ጫፉ። እሱ ሳይኖር ግን እንዳለች ሰምታታል። ጅቦ እዚህ ጋር ያሉት የምታያቸው ማንነት የሌላቸው ሁለቱ ከስርሽ ያሉት ፎቶ የሌላቸው አድራሻቸው የማይታወቅ እኔ ከዱር እንስሳ ጋር ስጫጫው አልሆንም። ገባሽ? አንቺ ግን ስራ ያለሽ ትልቅ አሳ እያጠመድሽ የምትሰሪ እንዴ! አንቺ እንዴት ነው እንደዚህ ማለት? እኔ አንተ ላይ ያለኝን አስተሳሰብ ታውቃለህ። አሁን ግን ፈረጠጠ ምናምን ብለሽ ትናንትና ታርቀን ወርደሽ አሁን ስትሰድቢኝ ደረስኩ። አልሰደብኩም። እውነት የማስበውን ነው የነገርኩህ። ሁሌም የምነግርህ ነው። ጃፒ ክብሪት ቤንዚን ታውቃለህ? ቤንዚን ነው በቃ ጃፒ። ሳራ በቃ ፈረጠጠን ቀዘነ በሚለው ነገር አስተካክል። ያውቃል ሀጂ አይታዘበኝም። ያውቃል የኔን አስተሳሰብ። ከስርሽ ያለው የሴቱን ሙሙ ቀርጾ በሱ ነው እሱና ጅቦ የሚረጩት። በቪዲዮ ነው የሚረጩት ሁለቱ። አንቺ በእናትሽ ነገር በላችሁ። ሳራ የምታስበውን አውቃለሁ። አልጣላም። ጃፒ ምንድነው ጅቦን እንዳትናገር። ምን ለእንደዚህ አይነት ቡሽቲ ታግዛለህ እንዴ? ቡሽቲ ነው። ኖ ስራት እውነቴን ነው የምነግርህ ጃፒ። እግዚአብሔርን ፎቶ አይባልም። አጂ ደባቸው አጂ የምነግርህ ጃፒ አንድ ነገር ልንገርህ። እግዚአብሔርን በጣም ነው የማከብርህ፣ በጣም ነው የምወድህ። ግን እነዚህ ሰው አይደሉም። እውነቱን ልንገርህ እኔ ሊናን ልጥራት። ሊናን ልጥራት። ማንነትህን እንደርስበታለሁ። እመነኝ፣ አንድ ቀን ደርስብሃለሁ። እመነኝ፣ እደርስብሃለሁ። አንተን እናቴ ትሙት ነው። እውነቴን ነው፣ አስረግጬ እኔ ላጠፋ እችላለሁ። ሀጂ እየነገርኩህ ነው። በቃ ስለ እኔ ስለማታውቅ ነው እንዲህ ጣጣ የምትለው እንደ እርግብ። እኔ ላጠፋ እችላለሁ። እንዲህ ማፊያ ነኝ ተስፈራ ነው። እኔ መቼም አታጠፋኝ። ቤቴን ከፍቼ ፈታ ምል እንደፈለግኩ ነው የምሆነው። እነግርሃለሁ። እጄ ረጅም ነው። ተው ያንተ እጅ ቢረዝም እዛው ለጅቦ ተጠቀምበት። ኦኬ አንተ ፎቶ ስለለጠፍ የሆነ ርዕስ አውጥተህ ስታወራ ስለዋል ሀጂ ይደነብራል ብለህ ካሰብክ በጣም ተሳስተሃል ነው የምነግርህ። እድሜ ልክህን እንዳትፈታኝ። እድሜ ልክህን ስለ እኔ ስታወራ ዋል። ካላወራህ እንደውም እኔ በተግባር ነው ቦሬ ሳይሆን በተግባር ነው የማሳየው። ተው ሀጂ እኮ በተግባር አሳየኝ እኮ አልኩህ። ምን ውስጥ ነው የገባሁት እስክትል ድረስ አዳምጠኝ ልነግርህ ነው። አይደለም አንድ እንዳንተ አይነት የወረደ ዱርዬ አይደለም ሙሉ ህዝብ ተገልብጦ ስለለፈለፈም የመጣብኝ ነገር የለም። ኦኬ ሀጂ አዳምጥ። ብታቀኝ አንድ ቀን ስታቀኝ ማንነቴን ታውቀዋለህ። አገኘሃለሁ፣ እመነኝ፣ አገኘሃለሁ አንድ ቀን። ችግር የለውም ታገኘዋለህ። ሀጂ አዳምጥ። ይኸውልህ ከቡላላ ጋር ወይም ከጅቦ ጋር ምን ያገናኛል? አንተ ጸብ ከሊና ጋር ነው። ከሊና ጋር ጸብ የለኝም። እኔ ስለሷ ስም አንስቼ አውርቼም አላውቅም። ጃፒ ማውራትም አልፈልግም ስለሷ። የእሷን ስም ሜንሽን እያደረኩኝ ማውራት አልፈልግም። እኔ ባጭሩ በቃ ምንም ትንሽ የጓደኛችንን ስም እንደዚህ እያለ ባይጠራ ደስ ይለኛል። አክብሮ
አንተ ተሳክቶልሃል፣ እናትህ ተሳክቶልሃል። አይደለም ጃፒ፣ አንተ ቤት ከስር ያለውን ሰውዬ ገንዘህ ነው እንዲያስገባው ወይስ አንድ ሰዓት ካልሆነ ጅቦ ታውቃለህ? ትምህርት ካልተማሩ ሰዎች ጋር አላወራም ብሎ ነው ብሎ ሆነው እንደዛ። ስማ ሀጂ በእናትህ ዝም በል፣ እኔ ከዱር እንስሳ ጋር አላወራም። ጃፒ ለማንኛውም ሳራ ይኸውልሽ ስሜን አታንሺ እሺ ሀጂ አንተ መጀመሪያ አዳምጥ ሀጂ ስማ ሳራ፣ እኔ ተናግሬያለሁ። አላነሳም ብለሽ ቃል ገብተሻል። አላነሳም። ማን ነው እንትና ነው ያሳሳተኝ? አትስሚያቸው፣ ጨርሻለሁ ከሱ ጋር ብለሽ ውረጂ በቃ። ስማ አንተ አሁን ሰላም ሚላን ይቅርታ ጠይቃትና ሰላም እንፍጠር በቃ። ዝም ብለህ ሩዝን እየቀቀልክ ሴት ላይ ግን ትበረታለህ ሀጂ። በጣም ነው ሴት ላይ የምበረታው። እኔ ሴት ላይ መበርታት ሳይሆን ሳራ ምን ይበረታል? እናስገባለታለን፣ ወንድ ልጅ እናስገባለታለን። መሀሪን ከሱ ጋር ያወራል። የቱ መሀሪ? ይሄ የኢሳያስ ቡችላ አስገባው። ረጅሙ ወረቀቴን የሚያስቀማኝ ሰውዬ መጣ። አንተ ሌባ፣ አንተ ቡትሌ፣ አንተ ወንድ ሆነ እንደምትፎክራለህ። ማርዬ በእናትህ ማለት ገብቶሃል። ግን ጠፋህ ወንድሜ፣ እንደ ኳስ አንጥረው መሀሪ፣ እንደ ኳስ አንጥረው። ይሄን ሰውዬ ይመጡልሃል፣ አንገትን ይቆርጡልሃል፣ ይወጡልሃል። ታውቃቸዋለህ? ስዊድን ያለ ማን ኦልሬዲ ሴታፕ አድርጌልሃለሁ፣ ይመጡልሃል። አንተ ወይኔ በእናትህ ጉዴ፣ በስመ አብ። አንተ ሴታፕ አድርጌላቸው። እኔ እኮ እነግርሃለሁ እኮ እዛ ታውቃቸዋለህ። አሜሪካ ውስጥ ገብቶ ትራክ ሲነዳ የምታየው ሁሉ እኮ እኔ ልኬው በእኔ ያለፈለት ነው። አንተ ሌባ፣ የመንግስት ገንዘብ የሰረክ አንተ ሌባ። አየህ የግለሰብ እንደማለካ ማመንህ ራሱ ጥሩ ነው። በጣም ያስጠላኝ ግን ቤተሰቡ ሌባ ትሆናላችሁ። መሀሪ አትናደድ፣ ጨጓራ እንዳያትናደድ፣ ሆል ፋክን ፋሚሊ እኮ አትናደድ፣ ጨጓራህን እንዳያማ ወንድሜ። አልናደድም። እኔ ስትናደድ ደስ አይለኝም ወንድሜ። እንደሰው ቀስ ብለህ ረጋ ብለህ አውራ። ሶሻል ሚዲያ አይመጥንም። አይዞህ አብዬ ይደርሳል። ልክ እንዳንተ በየቤቱ እየቀላቀለ የሚያወራ እኮ አይደለም። በቅርቡ እጅ ላይ ይደርሳል። እኔ ሶሻል ሚዲያ ላይ እንትን ይኸውልህ መሀሪ ወንድሜ፣ ችግር የለውም። አትናደድ። ያማሃል። እሺ ወተት አለ አጠገብህ፣ ወተት ጠጣ። አትናደድ። መሀሪ አንድ ነገር ንገርህ። እኔ የሆነ ነገር ብትሆን ማዋጮ ምናምን መሰብሰብ አልፈልግም። እንደዚያ ልናደድ ድሃ ልጅ እንዳንተ መሰልኩ እንዴ? አይደለም መሀሪ ሄድ ስማኝ ወንድሜ፣ ይኸውልህ አትናደድ። ከተናደድክ ጨጓራ ነው ያማሃል። በአጭር ጊዜ መጣና በየሴቶቹ አትናደድ እኮ አልኩህ። ታዲያ ይኸውልህ ያወራ ሁሉ ወንድ እኮ አይደለም። ሴቶቹ ደግሞ ያወራ ዘመድ ካለ አፖይንትመንት ያዝልኝ እዚህ። አትናደድ። አዳምጠኝ ነገር። አሁን እኛ አሰብን ብቻ ለምናስመልሰው አብረን አንተም ትመለሳለህ ወደ ሀገራችን። ወይ ምን አንቺ ወንድ ሆነሽ ጌሽታራስ አጂ ፖለቲካ ጀመርክ አንተ። ተፈቅሶ አይደለም ይሄ ሰውዬ አይምሮ እየለቀቀ ነው። ስለዚህ ይሄን ሰውዬ እኔ መረዳት አለብኝ። ቶሎ አውራ። ሊና ልትመጣ ስለሆነ ሊናስ ትምጣት። እኔ እስከወርድ ድረስ እግዚአብሔርን እንዳታወርደኝ። ሊና ተመጣች ትወርዳለህ። ሊላ ትመጣለች። አውቶማቲክ ራስህ ነው የምትወርደው እንጂ ስማ፣ ጥርስህን ቦርሸህ ተኛ። አንተ ህፃን ልጅ ነህ። እኔ ከትልቅ ሰው ጋር እያወራሁ ነው። አዳምጠኝ ማርዬ። አዳምጥ ቆይ። ማርዬ ብሎሃል። ኧረ አንድ አዳምጪ ቆይ ሀጂ። አሁን ሊና መታ እዚህ ጋር ብትገባ ራስን ደንግጠህ የምትወርደው እንጂ አልፈልግም። እወርዳለሁ ማውራት ስለማልፈልግ። በቪዲዮ ነው የምትገባው። ዝንጥ ብላ ምናምን አምሮባት ይመቻት። አስገባት ደግሞ ብታያት እንዴት እንደሚሞላማረባት ማሪ። በጣም አቋም ሳራ ትልቅ ሰው ሲያወራ ዝም አትይም እንዴ ማርዬ? ይሄ መላጣ ላይ ፀጉር እስኪበቅል ድረስ አልፈታም። ወተት ግዛ እሺ ወንድሜ፣ እንዳያምህ እሺ። ይቀላል እኮ በሷ ግን ታውቃለህ። ሰማኛ አንተ ብሎ በቃ ሚውት አደረገ። ወዲ ጋር የምናጣብሳት
አይናችን እያየማ ከአንተ ጋር አትሆንም። ስማ ጅቦ ማንም አይደለም። እኔ ሀጂን ጠይቀው። እኔ እና ሊና ድሮ የዛሬ 10 ዓመት ነው የምንተዋወቀው። ወደ ሀጂ ልክ ነህ ጃፒ፣ ልክ ነህ ብራዘር። እኔ ጣሊያን ነው የማውቃት የዛሬ 10 ዓመት ጅቦ። እኔ አሁን ነግሬያታለሁ። ከሆዴ ጋር ኮንታክት አድርገው እያወሩ ነው። ይህ ነገር ለአንተ ቅር የሚል አይመስለኝም። እደፋዋለሁ ሲል ይሰማኛል። ወዴ በኩርኩም ነው የሚለው ዝቅ ብሎ ስማ፣ ሆዶማ በኩርኩም አይመታኝ። ጀርባ ውስጥ ያለውን ብረት አውጥቶ ነው የሚያሯሩጠኝ። አንጠራርተህ መቼም አትኮረኩምም። ለአንተማ ምን መሰለህ፣ አንድ ነገር ልንገራችሁ። ጅቦ እሷ የመረጠችው መሀሪን ነው። መሀሪ ተመችቷታል። እንዴት አይመቻትም? መሀሪም ቢሆን ደስ ይለናል። ሩቅ ሆና መሀሪ ሩቅ ነው፣ ምንም ችግር የለም። ልጅቷ መዘዋወር ትችላለች። መጀመሪያ ሆዴ አክማትና ከዛ በኋላ ወደ ሀጂ ወደ መሀሪ ትሄዳለች። ሳራ ጣልቃ ትግቢ። ተይ መሀሪ እናጣብሳታለን። በቃ እንደዛ ከሆነ ሳራ እናቴን እሷም ተገላገለች። ትምህርት ቤት ህጻን ልጅ ይዛ የምትሄድ አይመስላትም ከዚህ በኋላ። መሀሪ ሩቅ ነው፣ ገባ በቅርብ የሚገኘው ሆዴ ነው። እሱ ያክማት። እኔ ግን አንድ ነገር ነገራቸው ቡላላ፣ ቀልድ እኮ አይደጋገምም። ቀልድ ሲደጋገም ይሰለቻል። የሆነ ነጠል ያለ ነገር አምጣላቸው። ቀልድ አይደለም። የሆነ ሰው መሮታል በእናንተ ትክክለኛ ነገር እኮ ነው። ትክክለኛ ነገር እኮ ነው። ነገር የሚለውን ያወራል። እንደ ኮፒራይት ተደጋግሞ ሰው ሰልችቶታል። ብሮዬ የሆነ ለየት ያለ ነገር አምጣለት። ሰው እስቲ ቆይ ሀጂ አንዴ አዳም ከላይ ያለውም ግመል ይመጣና ኤርትራ ደውያለሁ፣ ኤምባሲ ደውያለሁ፣ አስጠፈንቀዋለሁ ልክ ያለው ሰው ድሮ የቀረ በቃ የሆነ የሽብር ተግባር አስመሰለው። እሺ አሁን ሆዴ እናገናኛት። አገናኟት። ጥሩ ሀሳብ ነው ወንደ ጃፒ። አንተ እኮ ጥሩ ሀሳብ ነው የምታመነጨው፣ ገባህ? ግን አንዳንድ ጊዜ ምን መሰለ እንስሳ ተሰበስብና እኔ በጣም ነው የምፈራልህ ለአንተ። ይሄ ማሰብ የሚችለውን ጭንቅላትን እንዳይቀይሩት፣ ወደ እንስሳ እንዳይቀይሩት። እኔ ከእንስሳ ጋር አላወራም። ዝም ብለህ ቁጭ በል አንተ። ከስሬ ነው ያለው እንዳልጨፈልቅ። ገባህ? ተው እንጂ እንዲህ አይባልም። ነውር አይደለም። ሰማኸኝ? ይኸውልህ ጅቦ አንድ ነገር ልንገርህ። ያንተ የሚያምርብህ ልንገርህ። ጅቦ እንደዚህ የሆኑ አጠገቤ ቢያወራ በኩርኩም ጫናቱን ነበር የምቆፈሩ። ማን ቦምቦል ይኖራል የስዊድን ያለው አንተ ስማ፣ እዚህ ያለው እኮ ቲክቶክ ላይ ነው። ቦታውን ይመሰለህ እንዴ? አጂ ብራዘር ስዊድን ያለው ያለው ወንድሜ ፍሬው ዱባለ ያለችው የትኛው ሲቲ ነው ያለው? ስቶክሆልም ፍሬው ዱባለ ያለችው። ቆይ አንተ ዝም በሉ። ስማ ያለውን ሰምተሃል? አጂ ስዊድን ያለው የትኛው ከተማ ነው ያለው? ሰማና ኦኬ አለ። ሊደውል እኮ ነው ስልክ። ቦጦሎን ያስመሰልከው መሀሪ እጁ ረጅም ነው። የትም ቦታ መደወል ይችላል። እኔ ራሴ የትኛው መሀሪ ላይ ያለው ጭንቅላት ላይ ያለው እና ስዊድን። እኔ እኮ ስዊድን እኮ መንግስት ነኝ። ምን ሊያደርገኝ ነው? መሀሪ የምታውቀው ደግሞ አዳምጪኝ። ስዊድን እንደዚህ አይነት ነገር የለም። መሀሪ አይደለም። መሀሪዎች ቢሰበሰቡ የሚያመጡት ነገር የለም ስዊድን ውስጥ። ገባሽ ጅቦ? በዚህ ነገር ላይ ዝም ትለዋለህ? ዘርማን ዘሩን ነገ ከነገ ወዲያ ማልቀሱ ስለማይቀር ዛሬ ያወራው በደንብ። የእሱ ዘርማን ዘር ነው። እኔ ልኬው ትራክ ገዝቶ እዛ የሚነዳው ከመንግስት ሰርቀህ ምናምን ከማን መውሰዴን ማመንህ ራሱ ደስ ይላል። አም ሀጂ አንተ እበት ሀጂ ምላስን ማሰርተሃል እንዴ? ዝም በል አንተ። አንተ የሚያምርብህ ጥርስህን ቦርሸታኝ። አንተ ትናንት አልተሯሯጥም አንድ ያቢ ያልገባበት አለብን እኮ። ስማ አዳምጠኝ፣ አንድ ነገር ልንገርህ። አንተ እንኳን ዮኒ ማኛ ጋር አጂ ብራዘር ቆይ ልንገርህ። ያልከው ትናንት አጂ ሊና እኔ አሳይሻለሁ ልክሽን ለማሳይሽ ብለህ አዳምጠኝ ያልኩትን። ጃፒ አያምርብህም። ጃፒ እግዚአብሔርን አያምርብህም። እኔንም እቀጠቅጥሻለሁ አለኝ እኮ። ስሜን አንስተሻል፣ ስምሽን አነሳለሁ ነው ያልኩት። ምክንያቱም ኪናጂ በጣም የምትደብሪ ሰው ነሽ። በየቦታው የሆነ ሌላ ታምር የምትሰሪ ሰው ነሽ። መችሽ ቀጥል። እንቀጥላለን እና እንስሳ ሰብስባ አታውራ። የእውነቴንም ነገር አሁን ደውሎ ይመጣና ምን ሊልህ 6 ሰው አሰማርቻለሁ ሊልህ ነው። ማሪ ነው ማሪ። ለአንተ 6 ሰው አንተ ትፈራለህ? አንተ በ6 ሰው አይደለም። አዳምጠኝ። ቡላላ ድንጋይ መወርወር ነው የለመድከው አንተ። እኔ ባገኝ ምላስን ነው የምነቅልልህ። መንቀላት ዝም ብለህ ጭንጭ እየቀረጽ ይዘህ ዙር። ለጅቡ አስረክበ እዛ በምልክት እንድታወራ ነበረ ማድረግ። ፈትግ አንተ በእናትህ። አሁን ጥርስህን ቦርሸ ለምን አተኛም? መሽቷል፣ ሌሊት ነው። ህፃን አይደለ?
ሀጂ ሌላ ቦታ ጥርስ ህፃን መሆኔን በምን አወቅ? ልጅ መሆኔን በምን ምን አልከኝ ጃፒ? ኖ ሁሉም ቦታ እኮ ጥርስ ይቦረሻል ብራዘር። አይቦረሽም። እንዲህ ልጆች ቶሎ ቦርሸው መተኛት አለባቸው። ጃፒ አንድ ነገር ልንገር፣ አንተ እኮ ማሰብ አለብህ ለህፃኖች። በእውነት እንደዚህ አይነት ልጆች ቢጎዱ ምን ታገኛለህ? ጥቅም ሊና ብዙ ጉድ ነው የቻለችው። ሊና ብቻ ሳይሆን ምላሴንም ችላ ነው የለመዱት ታውቃለህ። አንተ ቤት እንደውም ስርዓት አለ። ሌላ ቤት እኮ ሲሆኑ እንዴት እንደሚያደርጉ ታውቃለህ? 6 ይሆኑና 6ቱም ነው ማይክ የሚከፍቱት። ዱም በስመ አብ ምላስ፣ በስመ አብ ምላስ። ኧረ ሀጂ ከአንተም ብሶ ምላስ ትላለህ። እስካሁን እኮ እያወራ ያለው አንተ እኮ ምላስ እየላለፍክ ያለው እኮ አንተ የተሻለ እውቀት የሸርሙጣ ተላላኪ ነው። ገባ እንደዚህ አይነት ነው። አይ ይኸውልህ ጀለስ ነው። ምንም አሪፍ ጨዋታ የተጫወትን ነበር እኮ ወደኋላ ተመለሰ። እሺ ይብራ። እሺ ጎረምሶቹ ራሳቸው ፍቱት። እሺ እና ነጭ ቅማል ውስጥ አይደለችም። ይሄንን ውዳቂውን ምናምን ማይሙን እንትና ውስጥ አይደለችም ወይ ነጭ ቅማል? የማን ውስጥ? አንተ ጋር ነጭ ቅማል? አዎ ከጃፒ ውጭ ወደ ውጭ ነው የምትለው እሱ። እንደዚች አይነት ማለት ነው። ሆዷ እሷ እኮ እኛ ሰው ልጅ አይምሮ ነው የሚቆሽሸው። የእሷ ሆዷ የቆሸሸ ሰው እኮ ልጅ። ለምን እኔ እንዲያውም ኤክሴኑን ላይ ይመስለኛል ኢሱን ይመስለኛል ያለ እንደዛ ነው የሰማሁት። ብራዘር ምንድን ነው ችግር? እሷን ኢሱን አላየውም። እሷን ለማማለል አሁን ሰፈር ውስጥ እንደ አክተር ሰዎች እየደበደበ ቪዲዮ ይለቃል። ኢሱማ አሪፍ ላይቭ ላይ ነው አባቴ። በቃ በሱ እና በቃ ኤክሴን ይመስለኛል። ጃፒን ስጡኝ እፈታቸዋለሁ ነው የተባለው። እኔ አሁን ያለችኝን አልሰማህም እንዴ? እህቱ ጠንቋይ ናት። 2 ጥቁር ዶሮ ይዤ ሄድላታለሁ ብላኛለች። አንተ ነጭ ቅማል ግን የምትናገረው ንግግር ኃይለኛ ከትካንች ነች። ግን እኔ ስለማልበሽቅ እንጂ ሌሎቿም እህቴን እንዲህ ብሎ ኮረንት ይዛሉ። ገብቷል። አሁን ፋሲካ ደርሷል። 2 ጥቁር አግኝታ ነው ሲስተር ወይ እንትና ምን እንዳለች አጠቃለችን። ሳራ ሀላበሻ ማይክል ጃክሰን ሞቷል ትላላችሁ እንጂ ይኸው ማይክል ጃክሰን ሳራ ሀላበሻ አለችላት። አረ ምንም ደነዝ የሆነች ሴት እግዚአብሔር ምስክር ምድር ከፈሷ የተጣላች ናት። ከፈሷ ዛሬ ጃፒን አመሰገነችው፣ ነገ አትፋታል። በቃ እንደዚህ ደግሞ የምታስቀኝ ወይኔ ሄሌን ሾን ወዳታለሁ ምናምን ብለህ ልክ ሳጨርስ ነው የምትገባበቁ። ገና ብለህ ሳጨርስ ምን እንዳለች ታውቃለህ? እኔ የታምራት ገለታ ዶሮ የመሰለ ሰውዬ አለችኝ። እኔ አሁን ለአመት በዓል ሲስተር 2 ዶሮ አላት የምትበላው። ትቀልዳለህ እንዴ? አደራ ያንን ዶሮ እንድትልክ እፈልጋለሁ። አልፋታትም ዶሮን ካላከች። 2 ጥቁር ዶሮ ለእህቱ ልክለታለሁ ብላኛለች። አልፋታ ትልካታለች። ስማ ግን ማኛው ግን ለሚዲያ እንደዚህ አይነት ሰው ይጠቅማል ታውቃለህ? እንዴ መደበሪያ ነው። ትቀልዳለህ እንዴ? አሁን ማኛው ቢጠፋ ማነች እቺ ነጭ ቅማል መጥፋት የሌለባችሁ ሰዎች ናት። ሊያ አሁን አቀጣጣይ ነች እኮ እሳት እኮ ነች። ጋር ክብሪት ናት። ክብሪት ለኮስ አርጋ ነው የምትሄደው። ትባላታለህ። ሲስተሙን ታርፏለች። ሮሚ ዝርያ አሁን ትዳር ይዛ ምናምን ትንሽ ወደ ዝርያ እኮ ድምጿም እኮ ተዘረረ። አሳዘነች። ድምጿ ራሱ ስታወራው በጣም ቀስ ብላ ነው የምታወራው። ጩኸቱ ላይ ምን የለ እግዚአብሔር ምስክሬ በጣም ነው የገረመች። ድምጿ ወፍ ይቆጣታል መሰል ሰውዬው። እንዳታጣላኝ ተወኝ። እኔ አላልኩም ራሱ ትልና እንዳታጣላኝ ይላል። ሩሚ ምን ሆነሽ ነው ቀዘቀስሽ ስላት፣ አንተ ምን አባህ
እሱ ነገር ያስቀኛል። ስማ ያሳቀኝ ልንገርክ ማግኘቴ ሌሎቹ ሽንት ሲሸኑ ሽ ነው የሚለው ሀጂ ሲሸና ግን ታታታታታ ነው የሚለው ስላሰራ አለት ታታታታታ ነው የሚለው ሮሚ ጭዌ አንደኛ ነች። ሮሚ ጭዌ ትችላለች። ያ ትችላለች። ቀላል ጨዋታ ግን በጣም ድምጿ ቀዘቀዘ። ድሮ ሞቅ አርጋ የምታወራው ምናምን የለም። የአቅም ጉዳይ ይሁን የምን ይገባል። አያት ሆናለች እኮ ማኛው። ኧረ ተው እንዴ! እና አሁን አያት ልትሆን አይደል እንዴ? አዎ ልጆቿ ደርሰዋል። አሪፍ ነው። ግን የፈለገ ብትጣሉም ያሳለፋችሁትን ያቺ ሆቴል ይዛችሁ እሱን አትረሳም። እውነት ትረጋል። እውነት ነው። እውነት ነው። እውነት ይሄ ታሪካዊ ሚዲያ ላይ ጨዋታ ደስ ይላል። ጨዋታ ከሚያውቅ ሰው ጋር ገብተን እንጫወታለን። እኔ የምልህ የሚጣን ብትዘግበኝ ደስ ይለኛል። ሚጣ የሀጂ እኮ ጓደኛ ነች። አብረው ነው የሚጠመቅሙት ነው እንዴ? ታዲያ አንድ ሀገር አመንከው ደሜ ማንም ስሙን ሳይጠራ ሀጂ ብላ መጣች እኮ ማንም ሳይጠራው። እግዚአብሔርን አንድ ሀገር ነው የሚኖሩት፣ ይተዋወቃሉ። እኔ እውነት ነው የምነግርህ ማኛው። ሚጣ ይለፍልሽ፣ በቃ ይለፍልሽ። ያልቀመሰ ታታታ ነው የሚለው ማግኘቴ። እኔ እኮ የተለፋብኝ ልጅ እኮ ነኝ እና ተለፍቶ አይደል እንዴ ሀጂ የተሰራል? አይ እኔ የተለፋብኝ ልጅ ነኝ ማግኘቴ። እኔ ብረት መዝጊያውን እኔ ለአንተ ዘግብሃለሁ ከፈለክ እንዴ እልክልሃለሁ፣ አሳይሃለሁ፣ አስተዋውቅሃለሁ። እየቆየሽ ብረት መዝጊያ ገለመሌ እያልሽ እኮ ቆየሽ። እናት በቃ ሾፋለሁ፣ እመነኝ። ትኮራብኛለህ አይመስለኝም። አሳይሃለሁ ሳስበው የእውነት ጃፒ እንደዛ ነው ስታዩ በስመ አብ ነው የምትለው። እኔ ሀጂ አብሬያት ነው የማመሸው ብሏል። ሀጂ ይመስለኛል አሁን ሳስበው። የት ነው አብሮኝ የሚያመሸው? ጊዜውም ጎረቤት ነበርን። ሽንኩርት እንበዳደር ነበር ድሮ። ሽንኩርት እያልሽ እየሄድሽ ልጦሽ ይልክሻል? እኔማ እናቴ አይሆንም። እኔ እኮ እህቱ ነኝ። ተው እንጂ። የሀጂ እህቶች? ኧረ ቆይ ሌላ ነገር ስማ ዮኒ፣ ሀጂ ኤክሱ ማለት ነው። እንደው እግዚአብሔር ተለመነኝ ማኛው ጋር አስገባኝ። የአሜሪካኖችን ሲዳኛ አይቻለሁ እና እኔ አቢባ ቤት ተሳስቼ ነው የገባሁት፣ ይቅር ይበለኝና አስገብቶ ሀሳቤ ልግለጽ እያለች ነው። ኧረ በፈጣሪ እዛው በጸበሏ አቢባ ቤት ትጨርስ ያማል እንዴ እዛው እኔ ግን አንድ ጥያቄ ልጠይቅህማ። ስማ ማግኘቴ፣ ህግ ያለበት ሀገር እየኖሩ ፍርድ ፍለጋ ቲክቶክ ላይ ሲመጡ ምን ትላቸዋለሁ? እነዚህ ቆሮቆንዳ ናቸው። ምን እላለሁ? ሌላ ኃይለኛው ላይሰንስ እንዲሆኑ መሀይሞች ናቸው። ለዛ እኮ የሰለጠነ ዓለም ላይ የሚኖር ሰው የህግ ኬዝን ይዘው እዚያ አይመጡም። እንግዲህ አልሰለጠኑም፣ ይኖሩበታል ሀገሩን እንጂ የሆዴ ጉዳይ ብትይ የነዛ ሀጂ ቡርቲ ምናምን የሚባለው ሀጂ ቡርቲ ምናምን ብትሉ የሚመጡት ኖሩበት ሀገሩ እግራቸው እንጂ ጭንቅላታቸው አልገባም ሀገሩ ላይ። ያ ነው ልዩነቱ። ሀገሩ ላይ ከገባሽ ህጉ አለ፣ ሲስተሙ አለ፣ ምኑ አለ። በዛ ጉዳይ ላይ ነው የምታደርጊው። ግን እንደዛ ናቸው በብዛት። ችግራቸው ያ ነው እናቱ። ለዛ ነው እማዝ ነው መሀይም ናቸው። ግን ያሳጡሻል። ሌላው ነው የሀሳብ ጉድለት አለባቸው ነው የምትለው። ክፉኛ አያውቁትም፣ ቋንቋውንም አያውቁትም፣ ህጉንም አያውቁትም፣ ምኑንም አያውቁትም። አልሰለጠም። እግራቸው ግን ገብተዋል። እኔ ጀርመን ሀገር የተማረ ጃፒ እና ዞላን ብቻ ነው የማውቀው። ታውቃለህ? ግን ጃፒ ግን በሴት ምንም ተብሎ አያውቅም። እሱ ነገር ያናደኛል። እኛው ነው የምናገረው። ስለዚህ አሁን ጃፒ እንደው ቢያጣ አንድ ጥንፍ ያጣ ስራ የሰለቸው ጊዜ አንድ ጠፈፍ ያለች ጋር ይገባል። በቃ በሰላም ይኖራል። ለምን መሰለህ? እኔ ልዩነቱን ልንገርህ። ሰው ሁሉ እዚህ ገብቶ ሲሸከም እኔ 3 ዓመት ከ6 ወር ትምህርት ነው የተማርኩት እንደመጣው። ጎበዝ አንበሳ፣ እግዚአብሔር ነው የምልህ። እኔ ጀግና ትምህርቴን የተማርኩት
ምን መጀመሪያ አያጓጓ ገንዘብ አጓግቶ ስራ ከሆነ የምትገባው የሆነ ሰዓት ያስጠላል። የምትሰራው ስራ ሸክም ነው የሚሆነው። ልክ ነህ፣ ልክ ምናምን ይደብራል። አይ አንበሳ በዚህ አደንቅሻለሁ ጃፒነት። አሁን ላይ ግን በምሰራው ስራ ደስተኛ ነኝ። ለዛ ነው ስራዬን አጉድዬ እዚህ ሚዲያ ላይ መጥቼ አቤቱታ ላቅርብ። ግን ጀለስሽን ሁሌ ከሚቀባበሉት ለምን አንድ ሰሞን አንቺ ቤት አንጥፎ አይተኛም? እንደ ሀሳብ የእውነት ስማማኝት አንተ ቤት ለምን ክራሽ አያደርግም? መቶ ሁለት ይበሉ ምናምን ለምን አይልም? ግን ሶፋ ላይ ምናምን ለምን አይተኛም? ማኝቴ ያሳዘነኝ አንተ ቤት መጥቶ አንዷ ደግሞ በቢላ ወቅታኛለች ሲል በቃ አሳዘነኝ። አባቴ ሙት ስማ ማኛው ቆይ እዚህ ጋር አይታይም። ቆይ አንድ ሰው ማለት ነው አህያ የሆነ ሰው በውስጥ የሚጽፉት ቴክስት በጣም ያስቀኛል። የሚጽፈውን ደግሞ ጠንቅቄ ስለማውቀው ነው። ማን ነው? መልስ ልስጥ ካልኩኝ ይኸውልህ ወንድሜ እዚህ ጋር መጥቼ አቦካሃለሁ። እዚህ እሱ ቤት ሳይሆን ራሴ ቤቴን ከፍቼ። ምን ተፈጥሮ ነው? በውስጥ እየሰደቡ ነው? ላሳየህ። ቆይ መስደብ አይደለም ይሄ የት አለ? ቆይ ላሳየህ አንድ ነገር። ማኛው እሺ ጠርሙስ እየለቀምኩ ተማርኩ ትላለህ ኢሳ ጠርሙስ ነው የምለቅመው። ልክ ነህ። ኮፒ ሊንክ ይደራረጋሉ ደግሞ ደስ ሲሉ። እያንዳንድን አስለቅማለሁ። አንቺ ፎንቃሽ ነበር እንዴ? ምንድን ነው ተናደሻል? ቆይ የት አለ? ና ላሳየህ። ጨልሟል። ኦኬ ኮዲሽን እንዳታሰሩ። እየጻፈ ነው፣ አሁንም እየጻፈ ነው። ምንድን ነው የሚለው? እነግርሃለሁ። ምንድን ነው የሚለው? አላህ ከሪም አላህ ከሪም። ኧረ ስሙ ራሱ ይኸው አሁን የሚጽፈው ነው። ምንድን ነው አላህ ከሪም ምን እንደሚል አላነበው። ወላሂ ይላል። ወላሂ የጎዳና ልጅ ወላሂ ምን እንደሚል እዚህ ጋር ከመጀመሪያ ላሳየህ። የማን ፎቶ እንዳደረገ ይኸው። ከዛ የማን ፎቶ ነው? ፎቶ የእንትና ነው፣ ሰይድ ወረባቦ ነው። ግን ጆከር ነው እንትኑ ዋናው መሪው። የጆከር ጀለስ ነው። ከዚህ በፊት 28 ኖቬምበር ላይ ምን ብሎ ጻፈልኝ መሰለህ? አሁን የሰርጀሪ ዳይፐር ሴታ ሴት ይላል። ለምንድን ነው ቤታን ማሰድባት ነው? ገባ? ያቸው የሚጽፉትን ላሳይ። አሁን ለምሳሌ እንትና መርገጥ ከፈለገ ጆከር በውስጥ ይረግጣል ብዬ አላስብም። ይፈራላ ከዘና ካከሳሰርከኝ አልኩ እኮ ካከሳሰርከኝ በሴኮንድ ውስጥ እሱን እንባ በእንባ ነው የማደርገው እኮ። ተነጋግረን አይደል እንዲ? አሁን ሁሌ እንነጋገር በዚህ ጉዳይ። ለዛ እኮ ነው አወራን። አሁን ለምሳሌ እሱ እንዳልኩ ይሄ እኔ ሴት ነኝ እኔ ጋር እዚህ መጥቶ ነው የሚሳደበው። ናናውጣ ሸኘሁት። እኔ ሴት ነኝ ብሎ መጣ። ብትፈቱ ደስ ይለኛል። ጨዋታችሁ ምናምን አንድ ላይ ስማ። ማኛው አረ ሁሉንም ነው የምረሳቸው እኮ እነዚህ ከብቶቼ። እኔ እኮ መጫወቼ ነበሩ እና እያጅቦ እነ ጆከር ምናምን ከታች ቁጭ ታፕታፕ እያደረጉ የምጫወትባቸው ናቸው። የኔ እንደ ሰራተኛ እንደዚህ አሁን የዮኒ በግ የቤታዮ በግ እንደሚባሉ እኔ የለኝም። የዮኒ በግ የሉም። ሄዳችሁ እንዲበሉ አልልም። የለኝም በግ ይቅር ይበል። በግ የለኝም። በግ ያላችሁ አሰማ። በአጠቃላይ ግን ማኛው እኔ እንደዚህ ምናምን ሰውን ሉስ ለመክተት ሙሉ ሰዓቴን እዚህ ሚዲያ ላይ ከሰጠው ብዙ ነገሮችን ነው የማደርገው ስለማልፈልግ። እኛ ምናምን ፌመስ ምናምን እያሉ ያወራሉ አይደለ? ምን መሰለህ አንዳንዶቹ ጀለሶችን ያሁን ከጆካ ጋር ፒስ ብትፈጥሩ ደስ ይለኛል። እንደ ብራዘር ይለኛል። እንደ ብራዘር አብራችሁ ስታወሩ ደስ ይለኛል። ጉቺና ለማነች የምትባለው ሴትዮ ተደርቦ እኮ ነው እኔን የተናገረኝ አህያ። ምን ተነጋገርን አይደል? ከዚህ በፊት አሁን ትፈቱታላችሁ እኮ ምን አንተ ስንት ስድብ ያስተናገድክ ሰውዬ። ቆይ ደሜ ተው አንተ ከሱ ጋር ብዙ ነገር ትባባል። ገባ ቆይ ሲጋ በኋላ አጠራቅሙ በኋላ ትነግረናል። ገባ
እሱ ደስታ ላይ ነው። አንተ ቀልድ። የሰው ልጅ ደስታ ያስደስተናል እኮ ማን። አይ ነው ቤተሰብ እዚህ ጋር ለደሜ መጨረስ አለብን። ይልቁኑ አንተም ስለጀመርክለት አሁን ወደዛው እንሂድ። ሚጣዬ ምን አባሽ አላስገባሽ ምንም ነገር ካለበት እዛ ነገር ላይ ትኩረት ብቻ አይደለም። አሁን እዚህ ጋር ያላችሁ ሰዎች ደምረው ይባላል። ይሄ ወንድማችን ልጆች አሉት። እኔ ከሰው መለመን አልፈልግም ብሏል። መስራት እፈልጋለሁ። ስለዚህ ለእኔ ለስራዬ ደግሞ የሚያስፈልገኝ ሙያዬ የመኪና ስራ ነው። መንጃ ፈቃድ አለው። ሹፍርና አንድ ራይድ ብትገዙልኝ እንደ አነስ ያለች ቪትስ ብትገዙልኝ ፏ ብዬ ተለውጬ እድገት አሳይቼ ለእናንተ ለወንድሞቼ እየመጣው መመስገኛ አደርጋችኋለሁ ነው የሚለው። ትክክል። አሁን ደራርሷል እኮ የቀረን አሁን 300 ነው። 300 ሺህ ሞላ 700 ሺህ አልፈናል። እግዚአብሔር እና ስለዚህ 1400 ሰዎች አላችሁ። ከእናንተ መካከል እኔን ባትወዱኝም በዮኒ ማኛ ስም ነው የመጣችሁት። ለዮኒ ማኛ ስትሉ ለደምረው 300 ሺህ ብር ሼር አድርጉለት፣ አዋጡለት ምናምን። እዚሁ እያወራን እየጮትን ሲሞላለት ይስቃል። ስትስቅ እንደገባ እናያለን። በቃ ዋናው ፈገግታ መጨመር ነው ያለብን። ቃል አልፈልግም እኔ ቃል አልፈልግም። ያስገቡ አንድ ሚሊዮን ደርሷል ብዬ ተበጥርቅ ያልነበር እንዴ? ቃሉን በሉት እኮ 300 ሺህ ደስ ያላቸውን ያስገቡ። ያስገቡ ነው ደስ ያላቸውን ያስገቡ። ሲገባ ገብቷል እላለሁ እንጂ ቃል አልፈልግም። ምንም አደረግልኝ። ከዚህ በኋላ ደምረው ከተገዛለት ሰው ለማገዝ ነው የሚመጣው እንጂ ለመታገዝ አይመጣም። በጭራሽ አይመጣም። ልጆች አሳዳጊ ነው የምትችሉ ሰዎች ልምላችሁ $10 የሚሆን $50 የሚሆን $20 እዚህ እንኳን $10 አይጣምም። $150 ነው የሚሰጡት የኔዎቹ። እግዚአብሔር ኖርማል ብቻ ግን ሌላ ሀገር ያሉት ባዘዌ አንድ እንትን ልናገር፣ ይቅርታ አድርግልኝና ጃፒ ባለች 70 ሺህ ብር የእሱ ጀለስ 70 ሺህ ብር በጣም ደስ ይላል። አይ በጣም ክበሩልኝ። አሁን ስንት ገብቶ ነው እንደዚህ በመሀል ገባ ያልከኝ? ስንት ገብቶ ነው? ዴች ነው ዴች ገዳ 10 ሺህ ገብቷል። እግዚአብሔር ይስጣችሁ። 10 ሺህ ገብቷል። አመሰግናለሁ። ተስፋ በጣም ነው የማመሰግነው። የት አባቱ ሄደ ጃፒ? ና አይ ባትሪ ነው መሰለኝ የጣለው። ቤተሰብ አሁንም የቀረው ትንሽ ነው።